ሰላም አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ ከሰይር ጋር መጥተናል። ዛሬ እንግዲህ የሆነ ቦታ እንዲወስድኝ እየጠየቅኩትን ነው ሰይድን ማለት ነው። ለመጀመሪያ ጊዜ የሆነ ቦታ ወሰደኝ ብዬ እየጠየቅኩት ነው። በዚህ መሽቷል፣ አሁን በምሽት ማለት ነው። እስኪ እሱን መልስ አብራችሁ ተከታተሉ። ምን እኔ እንግዲህ እንደምታውቁት የመዲም ቅመሞች ያው ብዙ ጊዜ አረብን የምንኖረው እና በሁለት ወር ከወር ከምናምን ወደ እረፍት ቤት ስንወጣ የሆነ ቦታ መናፈሻ ምናምን ሄደን እስኪ ፈታ እንበል እላቸዋለሁ። አልሙሂም የት እንደምትወስድ ልንገርህ። ባህር ምን ይሻላል? ትወስደኛለህ? በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የቻናላችን ተከታታዮች እንግዲህ ልበል እንጂ ምን ይባላል። ለማንኛውም ሰዓት እንግዲህ ባህር ሀልህርኩ እያለኝ እኔ ደግሞ ብዙም ባህር መሄድ አልፈልግም እውነት ለመናገር። አሁን እንግዲህ ሌላ አማራጭ ትምረጥ ማለት ነው። ምን ይሰራል? ሌላ ምክጅበት እኔ ባህር ነው የምፈልገው። ከዚህ ውጭ አየር ያለበት ሁሉም ሰው ሁሉም ስርፋ አየር አለበት። ቀጣይ ባህር እንሄዳለን። አሁን ደግሞ ይሄንን እንዘልና ወደ ليش ባህር ማከልበት ምክንያት እንግዲህ ባህር ወደ ሌላ ስርፋ እንሄዳለን። ለማንኛውም እስከመጨረሻው አብራችሁ አንዳንዴ ጊዜ አሁን ሴቶች ማለት ነው ከአረብ ቤት ታፍናችሁ ያኔ ብቻ እንጃ ስለማትወጡ ነው መሰል ወደ መዝናናቱ ምናምን ትላላችሁ። እኛ ደግሞ አንዳንድ ጊዜ ላይ ውጭ ስለምንዘራ ብዙም አየር ስለምናገኝ ከዛም ስርፋ ወዲያ ወዲህ ስለምንሄድ ብዙም አይደለም። አንዳንድ ዛሬ ላይ እንግዲህ ታዲያን ወደ ሌላ ስርፋ እንሄዳለን። ወደ ሙሉ ምናምን ያለውን ነገር እስከመጨረሻው አብራችሁ ነው። ቪዲዮውን ላይክ ሼር አድርጉ። ያለውን ደግሞ ቀረጥ አድርገን እናሳያችኋለን ማለት ነው። ታዲያ ምትይዋለሽ? እኔ ደግሞ ሞል ከቤት የተለየ ነገር ስላልሆነ መሄድ የምፈልገው ባህር አልኩ። ውሃው ዥው ዥው ሲል ማየት ፈልጋለሁ። አይዋ አየር ንጹህ አየር መቀበል ፈልጋለሁ። ወይ ባህር ወይ ሀዲቃ ከሁለት አንዱ ነው መሄድ የምፈልገው። ዛሬ አግቼ ቢሆን አይቀርልህም። አግቼ ቢሆንና እንግዲህ ወሰደኝ አልኩህ። እንዴ አልከኝ። ስማ ያማ እንግልፍ ይወስደኝ እና ስራርግሽ አግተሽ ይዘሽ የሚሻለው እንደዛ ይመስለኛል። እና በፈቃደኝነትማ እንሄድ ያልኩህ እሺ አልሄድም ማለት። ስለዚህ ታግተህ ነው መሄድ ያለብህ። ወላሂ ስንት አመት ማለት ነው እዚህ ሀገር ሳውዲ ላይ ማለት ነው። ስንት አመታችን እናንተ ስንት አመታችን ነው? አመቱን መቁጠር አያስፈልግም። አልሐምዱሊላህ በስ እና ውስጥ ያዝደን ታውቃለህ? እሺ ወጣቀም ሲጀመር እኛ ከዚህ ሀገር አንድ ጊዜ ማለት ነው ያለ ነው እዚህ ሀገር ላይ በተለይ ህገወጥ ነው የምንኖር ሰዎች እስኪ አብዛኛውን በገጠር ከተማማ ሆነ ተሸሽገን ነው የምኖረው። ብዙ ጊዜ ይሄ ነገር አያጋጥምም። ከወር በቃ ወይም ከሁለት ተገናኝተን ሁለት ቀን አንድ ቀን አድሮ ደስታችን ነው የምናገር። ስለዚህ ብዙም ጊዜ አይገጣጠምም። በዛ ላይ መያዝ እንፈራለን። በዛ ላይ በቃ የተለያየ ነገር አለ። ለአንዴና ለመጨረሻና ለመጀመሪያ ጊዜ ዛሬ ትሄዳታለህ። አለቀ። 4 ነጥብ። ማን ያሸነፍ? ቅመሞች እስኪ ምን ትላላችሁ እናንተ? የምሬን ነው። እስኪ እናንተ ማለት ነው አሁን አረብ ሀገር ላይ ወደ 9 አመት እየቆየን ነው ማለት ነው። ጅዳ ላይ አንዲት ቀን ወለ ባህር ወለ ሀዲቅ ወለ ሞል የፈጣሪ ያለ ምን ትላላችሁ እንዴ? እኔ ሰለችኝ። ሁል ጊዜ አረብ ቤት። ስለዚህ መሄድ እፈልጋለሁ። ሀገሬ መቼ እንደምሄድ ያወቅኩት ማለት ነው። ሞከር ነው ሀገር ሄደሽ ልጆች ጋር አዛኛለሽ። እንዲሁም ምርጥ አየር ማለት ነው። ያልተበከለ አየር አሁን እንኳን ልጅ ወስድ ያለው እያልሽ ነው እንግዲህ ነፍሱን እስከመጨረሻው ይሁንና አህር ነው ያለውን ነገር ያልፈል የማክልበት ምክንያት ፈርጣ ፍራቻ ነው። ብዙ ፍራቻ ነው። ለማንኛውም እንደዚህ የምንመጣው እንግዲህ ትክክል ለመገናኘት በቃ خلاص ግዴታ ስለሆነ እንመጣለን። ግን ሌላ ስፍራ ደግሞ ለማየት አይደል በዛ ስፍራ ሄደን ብንያዝሳ በቃ አላዴ ምሬ ነው። ወደዚህ ስንመጣ አሁን እንዲህ ሰው ለማትን ከዚህ ደግሞ ወደ ሌላ ሲባል አሁን ወደ ሌላ ስንመጣ ወደ ሚስቴ መጣሁ። ወደ ሌላ ሰርግ ነው አሁን እዝናናለሁ ብዬ ምን በል የሚባል ነገር የለም። አንዳንዴ ሲመጣ ፈራ እናደርጋለን። ለዛ ነው እንጂ ማንም ሰው መዝናናት ማለትን ይወዳል። ማህዲ ይፈልጋል ይፈልጋል። በቃ አሁን ማለት ነው ላ
ማቆም አይፈልግም። ያማ ሌላ ነገር ይስፋል እኮ አሁን ወደዚህ ስመጣ ማለት ነው ስንት ደቂቃ የአርባ ደቂቃ የአምሳ ደቂቃ መንገድ ቆርጠህ ትመጣለህ። ጠይብ 40 ደቂቃ አሁን ወይ 10 ወይ 15 ደቂቃ መንገድ በመሻወር ሄደህ እዛ ተዝናንተህ ትመጣለህ። ስለዚህ ምንድን ነው የሚያስፈራ? ተገብዘኛለህ ማለት ነው። እዛ የፈለኩትን ትገዛለህ። ሞልከሃርክ ይኸውልህ ሞልከሃርክ መናፈሻ ቦታ ብትሄድ እዛ ንጹህ አየር ተቀብለህ ምንም ነገር አትጠይቅም። እናንተ ብቻ ትመለሳለህ። ሞልከሃርን ግን ብዙ ነገር አለ እዛ የሚታይ ማለት ነው። ስለዚህ ትገዛልኛለህ ብዙ ነገር ደስ ያለኝን ሀዛ ሞል ብሏል እዛ ዛሬ አጨልሌ ነው የምመልሰው። እንግዲህ ቢሮ የምታው ወንዶች አቅማችን ፈቅደው ብቻ ነው ማለት ግዴታ ተቆጥተህ ገደል እንዲያገባ እውነት የምሬን አቅሜ የፈቀደው ነገር አለ ግን አላቅም በላይ አንዳንድ ጊዜ ማለት ነው። አንዳንድ ሰዎች ሴት እንዲሆን ወንድ በጣም ይወደዳል። ከዛ በኋላ አርግ ያላችሁን ታረጓሉ። አቅማችሁ ተጓዙ። ኧረ እባክህ አቅማችሁ አርጉ። ቤተሰብ እንግዲህ ያው ወደ ሞል ሄደናል ማለት ነው። እኔ የፈለኩት ባህር ወይንም ሀዲቃ ነበረ። ሰሞኑን እንግዲህ የሳኡዲ ላይ አይታችኋል። የመዳም ቅመሞች ሲዝናኑ ሀዲቃ ላይ እየተያዙ ነው ምናምን የሚባል ወሬ ስለታየ ነው ፈራ ማለት ነው። ስለዚህ አይ ሞል ይሻለኛል ልዝናና ሄጄ መያዝ አልፈልግም በማለቱ ሞል ሄርን። እዚህ ጋር ደግሞ ቶቢ እየለካ ነው። ማሻአላህ እንዴት ነው ምጽዋ ቶብ እንትን እያለ ነው ማለት ነው። እና እንደምታዩት እንግዲህ ደስ የሚል ሞል እያሰላም ከላይ ወደታይ እንዴት እንደሚያስፈራ ርዝመቱ ሆት መጨረሻ ላይ ወጥተን እዚህ ጋር እንግዲህ ምግብ ልንበላ ነው እላችኋለሁ። ያዘዝነው ምግብ ደግሞ የሚወዱት ምግብ አልቤክ በሳውዲ አረቢያ ፌመንሱና ተወዳጁ ምግብ ስለሆነ አልቤካችንን አዘዝን። ፔፕሲ እና ስፈን አፕ ጋራ 3 ነን። እንደዚህ አድርገን በላን እላችኋለሁኝ። አልሐምዱሊላህ ያው ትንሽ ተዝናናን። ከዛ ምግባችንን በላን። በነገራችን ላይ ላይክ እና ሰብስክራይብ አድርጉ። ለምንድን ነው ላይክ እና ሰብስክራይብ የማታደርጉት? እና የመዳም ቅመሞች እየወጣ እያላችሁ ፈታ ፈታ ዘና ዘና በሉ እላችኋለሁኝ። እና ወደ ቤታችን ስንመለስ ደግሞ ምን ቢያጋጥመን ጥሩ ነው? እስኪ ገምቱ። ምን ያጋጥመን ይመስላችኋል መንገዱን? ወይ ወላሂ ላዚም አረብ ሀገር ላይ ማለት ነው ህገ ወጥ ሆኖ መኖር ያሳትር። እንዴ ኮሽ ባለ ቁጥር 1 ኪሎ ነው የምትቀንሱት። የአረብ ቤት ምን አለን? ሁልጊዜ አረቦቹ ቤት በነፃነት በሰላም ሳንሰቀቅ። እውነት አረቦቹ ጋር አሁን ወደ ውጭ ስንሄድ የፈለገ መንገድ ላይ ያየ ፖሊስ ብናይ ማለት ነው ኩራት ነው የሚሰማን። እዚህ ጋር ሰማውን እየገጠገጠ ነው። ይህ ሞል ሰው ሊዝናና ሄዶ ማለት ነው ፊልም ወደ ቤታችን እየተመለስን አሁን መንገድ ላይ ነን። እንደምታዩት መንገዱ ያው ዛማ ነው። አንዳንድ ቦታ ላይ ደግሞ በጣም ታውቃላችሁና ጅሬ ያው ፖሊስ ማለት ነው። ፖሊስ ማለት ነው ስናይ ማለት ነው ውሃ እንሆናል። እናንተንም የተወሰነም ደንግጠን ትንሽ ኪሎ ያው የበላ ነው በቃ እዚህ ጋር ረግፋል ማለት ይቻላል። በትክክሉ ይህ መንገድ ላይ የሆነ ተፍቺ ቦታ ምናምን ነበረና ስናይ እነሱን ማለት ነው ውሃ እንሆናለን ሁላችንም በድንገት ያሳትር። ከዚህ ሁሉ ማለት ነው ይገማ ያወጣችሁ ሰዎች ግን ታድላችሁ፣ ኩራት ይሰማችኋል ሲመስለኝ። እና እውነት የምሬን እኮ ነው። እና ደግሞ ወደ ቤታችን እየመጣን እስኪ ይሄን ሰፈር የሚያውቅ ጅዳዎች እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ይሄን መንገድ የሚያውቅ ማን ነው? የዛሬው ቪዲዮ ይሄንን ይመስላል። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።